አይነ ስውራን ከአይነ ስውራንነታቸው ባሻገር ሌላ ከፍ ያለ አደጋ ደግሞ አለባቸው። ያ ምንድነው? መደበኛ ትምህርትን ለማግኘት እስላማዊ ማንነታቸውን የማጣት አደጋ አለባቸውና እሱን ለመቅረፍ ለመፍታት ደግሞ በደንብ ጠንክረን መስራትና በደንብ መንቀሳቀስ ነበረብን። የተለያዩ ውጣ ውረዶችን አልፈን አብደላህ ኢብኑ ኡሚ መክቱም የቁርአን ማህበር በሚል ማህበር ከፍተን ከቁርአኑ ጋር የተገናኘ ትልቅ ጥያቄ ነበረብን። እሱን ከአውሮፓ የተለያዩ ማሽኖችን ወደ ሀገር ውስጥ በማስገባት የብሬል ቁርአን በነፃ ስልጠናውንም ቂራአቱንም አይነ ስውራን እንደዚሁም ኪታቡንም በነፃ ማግኘት የሚችሉበትን መንገድ ፈጥረናል። ከየትኛውም የሀገራችን ክልል አንድ አይነ ስውር የብሬል ቁርአን ፈልጎ የለም ወይም ጠብቅ የሚባልበት ጊዜ አሁን ታሪክ ሆኗል። ይሄ ደግሞ ያው ሙስሊሙ ማህበረሰብ ከጎናችን ቆሞ ስላገዘን ስላበረታን ነው። ከዛ ባሻገር ደግሞ ህፃናት በአይናቸው ምክንያት ብዙ በጎ ነገሮችን ያጣሉ። አይነ ስውር በመሆናቸው ምክንያት ከሚያጧቸው ነገሮች አንዱ ደግሞ መደበኛ ትምህርት ነው። እሱን ለማግኘት ድል ብሎ ደግሞ በሚያገኙ ሰዓት እሱን ለማግኘት ሲባል የኢስላምን ብርሃን ማጣት ደግሞ የተለመደበትና ባህል የሆነበት ጊዜ ነበረ። ስለዚህ በአብደላህ ኢብኑ መክቱም ዙሪያ የተሰባሰቡ ቀና ልብ ያላቸው እህት ወንድሞቻችን ይህንን ታሪክ ለማድረግ እዚህ ቦታ ላይ 500 ካሬ ሜትር ላይ ያረፈ በኢትዮጵያ ሙስሊሞች ታሪክ የመጀመሪያ የሆነውን የህፃን አይነ ስውራን አዳሪ ትምህርት ቤት ገንብተን 40 ተማሪዎችን እያስተማርን እንገኛለን። እዚህ ግቢ 20 አሉ። አወሊያ ግቢ ውስጥ ደግሞ 20 አሉ። አልሐምዱሊላህ ይሄን ይመስላል እንግዲህ አጠር ሲል